ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት ከቀኑ 1 ሰዓት እስከ 2 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን ዋላችሁ። የቴክኒክ ባለሙያችን ሽሎሚ ይስሐቅ ሲሆን የስቱዲዮ ተረኛ ተናጋጆች ወርቅነሽ እሸቴ፣ ኢሻያው ደጉና ረሐሚም አላዛርነን። በቅድሚያ ማርስተ ዜና። በእስራኤል ስራ ጉብኝት የሚያካሂዱት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ እስራኤል ከገቡ በኋላ በክኔሴት ንግግር ያደርጋሉ ተብሎ ይጠበቃል። ፕሬዚደንት ዶናልድ ትራምፕ የኮንግረሱ ምልዓተ ጉባኤ ትናንት ምሽት ዓመታዊ ንግግር አደረጉ። የእስራኤል ጦር መሳሪያ አምራች ኢንዱስትሪ ታሲያ አቪዬት ለጀርመን የባህር ኃይል ያለ ሹፌር የሚጓዝ ባህር ሰርጓጅ ጦር መርከብ አስረከበ ተባለ። አሜሪካና ኢራን በያዙት እቅድ መሰረት ነገ ሐሙስ በጄኔቫ ለድርድር ይገናኛሉ የሚሉት ለሰዓቱ ካለ ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በወርቅነሽ እሸቴ። አመሰግናለሁ ጋሽ ረሐሚም። በእስራኤል የስራ ጉብኝት የሚያካሂዱት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከሰዓት በኋላ በክኔሴቱ ንግግር ያደርጋሉ ተብሎ እንደሚጠበቅ ተገለጸ። የመንግስት ተቃዋሚ ፓርቲ አባላት የህንዱ ጠቅላይ ሚኒስትር በክኔሴቱ በሚያደርጉት ንግግር እንደማይገኙ እየገለጹ ናቸው። በሊኩድ ፓርቲ የክኔሴት አባል ኒር ባርካት እንዳሉት መንግስት ከህንድ ጋር ታሪካዊ ድልድይ እየገነባ ባለበት ወቅት የተቃዋሚ ፓርቲ አባላትና ያኢር ላፒድ ከውስጥ እያቃጠሉብን ይገኛሉ ሲሉ ተችተዋል። ባርካት የህንዱን ጠቅላይ ሚኒስትርና የእስራኤልን መንግስት ማክበር እንዳለባቸው ለተቃዋሚ ፓርቲ መሪዎች ጥሪ አቅርበዋል። የመንግስት ተቃዋሚ ፓርቲ አባላት በህንዱ ጠቅላይ ሚኒስትር ንግግር እንደማይገኙ ባስተላለፉት መልእክት ዙሪያ ዛሬ እንደገና እንደሚያስቡበት ትናንት ምሽት በወጡ ዘገባዎች ተገልጿል። የተቃዋሚ ፓርቲ አባላት ናሬንድራ ሞዲ በሚያደርጉት ንግግር እንደማይገኙ ያስታወቁት የክኔሴቱ አፈ ጉባኤ አሚር ኦሃና የከፍተኛውን ፍርድ ቤት ፕሬዝዳንት አሚት ይስሐቅን ካልጋበዟቸው በሚል ምክንያት እንደሆነ ይታወቃል። በናታንያ ከተማ በአንድ መኖሪያ ቤት በተነሳ የእሳት ቃጠሎ በከባድ ሁኔታ የተጎዱት በ80 ዓመት የዕድሜ ክልል የሚገኙ ባልና ሚስት አዛውንቶች በላኒያዶ ሆስፒታል ህይወታቸው ማለፉ ተገለጸ። በቃጠሎ ተጨማሪ 9 ሰዎች የተጎዱ ሲሆን ከመካከላቸው አንዲት በ70 ዓመት የዕድሜ ክልል የምትገኝ አዛውንት በከባድ ሁኔታ፣ በ40 ዓመት የዕድሜ ክልል የምትገኝ ሴት ደግሞ በመካከለኛ ሁኔታ እንደተጎዱና 7 ሰዎች በቀላል ሁኔታ ጉዳት የደረሰባቸው መሆኑን ከደረሰን ዘገባ መረዳት ችለናል። ቃጠሎ የተነሳበት ምክንያት አልታወቀም ተብሏል። በተመሳሳይ ትናንት ምሽት በናታንያ ከተማ በሚገኘው ላኒያዶ ሆስፒታል በህሙማን መቀበያ የውስጥ ክፍል የእሳት ቃጠሎ ተነስቶ የተወሰኑ ሰዎች ላይ ጉዳት መድረሱ ተዘግቧል። በሆስፒታሉ እንደሚባለው የሕክምና ክትትል ከሚደረግላቸው ህሙማን መካከል አንዱ ሲጋራ ሲያጨስ ቃጠሎ ሳይነሳ እንዳልቀረና በቃጠሎ ተጠርጣሪው ታካሚ በመካከለኛ ሁኔታ የተጎዳ ሲሆን በክፍሉ ውስጥ የነበረ ሌላ ታካሚ በቀላል ሁኔታ መጎዳቱ ተገልጿል። ቃጠሎውን ማጥፋት እንደተቻለ ተገልጿል። በኢራንና በአሜሪካ መካከል ጦርነት ቢፈጠር ኢራን የሂዝቦላ ድርጅት ጣልቃ እንዲገባ አልጠየቀችም ተባለ። ከሂዝቦላ ድርጅት ጋር ቅርበት ያላቸው ምንጮች አልሚያዲን ለተባለው የሊባኖስ ጋዜጣ እንደገለጹት ኢራን ካለፈው 12 ቀናት ጦርነት ስለተማረች ጦርነት ቢፈጠር መቋቋም እንደምትችል አስታውቃለች ተብሏል። ጦርነቱ የኢራን አብዮታዊ ዘብ ህልውና ላይ የሚዝት ከሆነ ግን የአካባቢው የኢራን ወዳጅ ሀገራት ጣልቃ እንደሚገቡ ምንጮቹ ጨምረው ገልጸዋል። የእስራኤል የጦር መሳሪያ አምራች ኢንዱስትሪ ታሲያ አቪዬት ለጀርመን የባህር ኃይል ያለ ሾፌር የሚጓዝ ባህር ሰርጓጅ የጦር መርከብ አስረከበ ተባለ። ባህር ሰርጓጅ መርከቡ ብሉዋል ወይም ሰማያዊ አሳ ነባሪ የሚባል ሲሆን የእስራኤል የጦር መሳሪያ አምራች ኢንዱስትሪ ባለፉት ወራት ለጀርመን ሄጽ 3 በሚል ስያሜ የሚጠራውን ጸረ ሚሳኤል ያስረከበ ሲሆን ተጨማሪ ዘመናዊ ጦር መሳሪያዎችን ለጀርመን ለመሸጥ ከጀርመን መከላከያ ሰራዊት ጋር መፈራረሙ ይታወሳል። አሜሪካና ኢራን በተያዘው እቅድ መሰረት ነገ ሐሙስ በጄኔቫ ለድርድር እንደሚቀመጡ ተገለጸ። ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም ኃላፊ ራፋኤል ግሩሲ ነገ
በሁለቱ ሀገራት መካከል የሚካሄደው ድርድር ወሳኝ ደረጃ ላይ መድረሱን ገልጸው ውይይቱ ወደ ትክክለኛ ውጤት ቢያመራ የተሻለ እንደሆነ ተናግረዋል። የኢራን የፓርላማ አፈ ጉባኤ ሞሐመድ በክር ካሊባፍ ፕሬዚዳንት ትራምፕ ባሳለፍነው ሌሊት ላሰሙት ንግግር በሰጡት ምላሽ ሁሉም አማራጮች ጠረጴዛ ላይ ተቀምጠዋል በማለት ዲፕሎማሲው ያደራድራል ወይም በሚያሳዝን ሁኔታ ጦርነት ይሆናል ብለዋል። ትራምፕ ዛሬ ጧት ባሰሙት ንግግር ኢራን በጭራሽ የኒውክሌር ጦር መሳሪያ ባለቤት አትሆንም ማለታቸው ይታወሳል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባካይ ቀደም ሲል ባስተላለፈው መልእክት የኢራን የኒውክሌር ግንባታ በሚሳኤል ጉዳዩና ባለፈው ወር በሀገሪቱ በተፈጠረው ተቃውሞ ሂደት ተገደሉ የሚባለው የዜጎች ቁጥር በጭራሽ ውሸት ነው ማለቱ ታውቋል። በአሜሪካ ኮንግረስ ምልዓተ ጉባኤ ፕሬዚዳንት ዶናልድ ትራምፕ ዓመታዊ ንግግር አሰሙ። ትራምፕ ንግግሩን ያደረጉት በካቢኔ አባላት፣ በሴናተርና በመማክርት ቤት ተመራጮች፣ በከፍተኛው ፍርድ ቤት ዳኞችና ሀገሪቱ መከላከያ ሰራዊት አዛዦች በተሳተፉበት ሲሆን በርካታ የዲሞክራሲ ፓርቲ አባላት በንግግሩ ላይ አልተገኙም ተብሏል። አልግሪን የተባሉ የዲሞክራት ፓርቲ አባል ትራምፕን የሚቃወም መፈክር በመያዛቸው ከአዳራሹ እንዲወጡ መደረጋቸው ተገልጿል። ትራምፕ በንግግራቸው መጀመሪያ ላይ የገንዘቡን ግሽበት በማሻሻል ከዚህ በፊት ባልነበረው ሁኔታ የሀገሪቱን ኢኮኖሚ ማጠናከራቸውን ገልጸዋል ተብሏል። ትራምፕ በተጨማሪም የኢኮኖሚው እድገት ገና መጀመሩ ነው፣ አሁን ወርቃማ ጊዜያችን ነው ያሉ ሲሆን የሪፐብሊካን ፓርቲ አባላት ዩኤስኤ በሚል ድምጽ በማጀብ ድጋፋቸውን በጭብጨባ መግለጻቸው ተገልጿል። ትራምፕ ድንበሮቻችን አስተማማኝ ናቸው፣ ኢኮኖሚያችን ተጠናክሯል፣ ጠላቶቻችን ተውናል፣ መከላከያ ሰራዊታችን ከምን ጊዜውን በበለጠ ሁኔታ ታጥቋል፣ አሜሪካ ታላቅ ክብርን አግኝታለች ማለታቸው ተገልጿል። ትራምፕ በተጨማሪም ከፍተኛው ፍርድ ቤት ያቋረጧቸው የፍርድ ሂደት በሌላ አማራጭ እስኪተካ ድረስ በሀገራቱ ላይ የጣሏቸው ቀረጥም እንደሚቀጥል ገልጸዋል። በሌላ ዜና አሜሪካ በመካከለኛው ምስራቅ ኃይሏን እያጠናከረች መሆኑ ተዘገበ። ትናንት 12 F-22 የተሰኙ ዘመናዊ የአሜሪካ የጦር አውሮፕላኖች በደቡብ እስራኤል በሚገኝ የአየር ኃይል ካምፕ ማረፋቸውን ዘጋቢያችን ኢታይ ብሉመንታል ትናንት ምሽት ዘግቧል። ከጦር አውሮፕላኖቹ ጋር አብራሪዎችን በየቦታው ለማሰማራት እገዛ የሚያደርጉ ሌሎች አይሮፕላኖችም መምጣታቸው ተገልጿል። ጀርመን በአሜሪካና በኢራን መካከል የተፈጠረውን ውጥረት ተከትሎ በእስራኤል የሚገኙ ዜጎቿ ጥንቃቄ እንዲያደርጉ ጥሪ ያቀረበች። በእስራኤል የሚገኙ የጀርመን ዜጎች አስፈላጊ ነገሮችን እንዲያሟሉ፣ ሚሳኤል ቢተኮስ የማስጠንቀቂያ ደወል ድምጽ የሚያሰሙ መተግበሪያዎችን እንዲያስተካክሉና የአየር በረራ ቢቋረጥ ቅድመ ዝግጅት እንዲያደርጉ በማለት በእስራኤል የሚገኘው የጀርመን ኤምባሲ ጽህፈት ቤት ባወጣው መልእክት ገልጿል። በሊባኖስ የሚገኘው የጀርመን ኤምባሲ ጽህፈት ቤትም ተመሳሳይ መልእክት ማውጣቱ ተገልጿል። የሮመዳን ጾም ለሚጾሙ የእስልምና እምነት ተከታዮች ዛሬ ጾሙ የጀመረው ጧት 4 ሰዓት ከ50 ደቂቃ ላይ ሲሆን ምሽት ላይ ጾሙ የሚፈታው በ5 ሰዓት ከ39 ደቂቃ መሆኑ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቄል ከ10 አጎሮት ሲመነዘር 1 ዩሮ በ3 ሸቄል ከ65 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ዛሬ ሙቀቱ መጠን ከወቅቱ ጋር ተመጣጣኝ ነው። በሰሜኑ የሀገራችን ክፍል ቀላል ዝናብ ይኖራል ተብሎ ይጠበቃል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 14፣ በቴልአቪቭና በሃይፋ 17፣ በብኤር ሸባ 18፣ በኢላትና አካባቢዋ 24 ዲግሪ ሴንቲግሬድ ይደርሳል። ጋሽ ረሃሚም ዜናው አበቃ። ወርቅነሸቴ በወቅታዊ ዘገባ እናልፋለን። ረሃሚም አላዛር በዋናነት መቼም መጠነ ሰፊ የሆነ ወቅታዊ ዘገባዎች አሉንና ስቱዲዮ ላይ ሆነን ያለውን በዋናነት ደግሞ አሁን የደረሰን መረጃ የህንዱ ጠቅላይ ሚኒስትር ሞዲ ለይፋዊ የስራ ጉብኝት ረፋዱ ላይ ወደ እስራኤል መጡ። የእሳቸው ጉብኝት በእስራኤል በምን ዓላማቸው ምን እንደሆነ የህንዱ ጠቅላይ ሚኒስትር ናራንድራ ሞዲ አሁን በአሁኑ ሰዓት እስራኤል እየገቡ ናቸው። እዚህም ቴሌቪዥንም ስንመለከት ያው በህንድ ብሔራዊ የአየር መንገድ ተሳፍረው መጥተው አውሮፕላኑ አርፎ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ
ከዚያ ሲወርድ ነው የተመለከትነው። ከታች ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ባለቤታቸው ቆመው እንደጠበቋቸውና ከዚያም እንደተገናኙ ነው የምንመለከት ያለ ነው። ግንኙነታቸው በክብር ጠቅላይ ሚኒስትር ከነ ባለቤታቸው ሆኖ የክብር አቀባበል ሲተቃቀፉም አየናቸው። ሁሉም ነበረ እና ከዛ እንግዲህ የሚቀጥለው ምንድን ነው የእሳቸው አጀንዳ የእሳቸው እቅድ የሚቆዩበት ጊዜ በምን እንደሆነ ስንመለከተው በክነሴት ምልዓተ ጉባኤ ተደርጎ ንግግር ያደርጋሉ። ከዚያ በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በግል ተገናኝተው ስለ ሁለቱ ሀገሮች የጋራ ጉዳይ ምስጢራዊ ነገሮችንም ጭምር ይወያያሉ ተብሎ ነው የሚጠበቀው። ከዚያም ከፕሬዚደንት ይስሐቅ ሄርጾግ ጋርም እንደዚሁ ይገናኛሉ ተብሏል። አሁን እንግዲህ የህንዱ ጠቅላይ ሚኒስትር ወደ እስራኤል መምጣት ህንድ እንግዲህ በዓለም አሁን አንደኛ እየሆነች ነው። በህዝብ ብዛቷ ቻይናን እየቀደመች ነው የምትገኘው። ህንድ ሰፊ ሀገር ናት። ብዙ ዜጎች ያሏት ሀገር ናት። በዚህም ደግሞ በተጨማሪ በጣም ተራማጅ ሀገር እየሆነች ሄዳለች። አሁን ከእስራኤል ጋር እንግዲህ የተቀራረበ ወዳጅነት ነው ተፈጥሮ ያለው። በአሁኑ ጉብኝታቸው እንግዲህ ያደርጋሉ ተብሎ የሚጠበቀው በሁለቱ ሀገሮች መካከል አንደኛ የንግድ ልውውጥን ባስመለከተ ሰፋና በርከት ያለ የልውውጥ ገበያ እንዲካሄድ ለማድረግ ነው። ከዚያም ደህንነትን ባስመለከተ ደግሞ ህንድ ከእስራኤል በርከት ያሉ ዘመናዊ ጦር መሳሪያዎችን በተለይ ሚሳይሎችንና እንዲሁም የሚሳይል መከላከያ መሳሪያዎችን ለመግዛት ነው እቅድ ያላት ይባላል። ከዚያም ደግሞ በቴክኖሎጂ በኩልም እንደዚሁ ልውውጥ ለማድረግ እስራኤል ያው በዚህ በቴክኖሎጂ በኩል በጣም ተራማጅ ሀገር ነው የምትባለው። ህንድም ደግሞ እንደዚሁ ቅድም እንደጠቀስነው ሰፊ በርካታ ዜጋ ያላት ሀገር ስለሆነች ይህንም ባስመለከተ ደግሞ ወደ ሀገሯ ለማስገባት ትፈልጋለች ይህን ዘመናዊ ቴክኖሎጂ እና ይህን ባስመለከተ ነው እንግዲህ ወደዚህ መጥተው ይኸው ተነጋግረው የሚፈራረሙት ተብሎ የሚጠበቅ ያለው። ከዚያ እንግዲህ ቅድም እንዳልኩት በክነሴት ምልዓተ ጉባኤ ተገኝተው ንግግር ሲያደርጉ እንግዲህ ልዩ እና ክብር የሚሰጣቸው እንግዶች ናቸው። በእስራኤል ክነሴት ገብተው ንግግር ማድረግ የሚፈቀድላቸው ወይም እድል የሚሰጣቸው እና እኒህ ሰውዬም እንደዚሁ ከእስራኤል ጋር በጣም የተቀራረበ ወዳጅነት ስላላቸው እኔ መሰለ እድል ተሰጥቷቸዋል በክነሴት ንግግር እንዲያደርጉ። አሁን እንግዲህ ጥቂት አወዛጋቢ ጉዳይ ሆነዋል። ደስ የማይል ነው በፖለቲካ አንጻር ስንመለከተው። የመንግስት ተቀናቃኝ ፓርቲዎቹ አንሳተፍም ከምልዓተ ጉባኤው አንገኝም የሚል ግርግር እያሰሙ ነው ያሉት። ይህን ያሉበት ምክንያቱም የጠቅላይ ፍርድ ቤት ፕሬዚደንት አልተጠሩም። እሳቸው በመሰለ ልዩ በሆነ ጉባኤ ሲካሄድ ክነሴት የጠቅላይ ፍርድ ቤት ፕሬዚደንት ይገኛሉ ሁሌ በቋሚነት። እንዲያ ነው የሚደረገው በስርዓቱ መሰረት። ይሁንና በአሁኑ ጊዜ እኒህ ሰውዬ አይጠሯቸውም እና ያው ከመንግስት ጋር የተለያዩ አለመግባባቶች አሉ በፍርድ ቤት በጠቅላይ ፍርድ ቤትና በመንግስት መካከል እና የዚያን እንግዲህ የኔ ሰውዬ መመረጥ የጠቅላይ ፍርድ ቤት ፕሬዚደንቱ መመረጣቸውን አንቀበለውም፣ የመራረጡ ሂደትም ትክክል አልነበረም ነው የሚል እንግዲህ መንግስት ቤንያሚን ኔታንያሁ መንግስት በዚህ ምክንያት ፕሬዚደንት እንዳልሆኑ ነው የሚያውቁት የሚያምኑት። በዚህ ሁኔታ እኒህ ሰውዬ አንጠራቸውም ብለው የክነሴት ምልዓተ ጉባኤ አፈ ጉባኤ ነው ያልጠሯቸው እና በዚህ ምክንያት የመንግስት ተቀናቃኝ ፓርቲ አባላት እንደዚህ ከሆነ አንመጣ አንገኝም እኛ ነው የሚሉት። ይህ እንግዲህ ይህን የመሰለው ትልቅ እንግዳ ክነሴት ሲመጡ አባላቱ በሙሉ ቦታው ሞልተው በክብር የሚቀበላቸው መሆኑን እንዲረዱ መደረግ ሲገባው ተይፊሉ ሲቀርና ወንበሩ ባዶ ሲሆን ጥቂት አፍረት የሚያስከትል ነገር ነው የሚል እውነት አለ። አሁን ድርድር ላይ ነው የነበሩት እነዚህ አንመጣም የሚሉ ፓርቲዎችና መንግስት። ይህን ባስመለከተ እንግዲህ ይህን ነው የሚመስለው።
ዋናነት የአከራካሪነቱ በገዢው በጥምር መንግስትና በተቀናቃይ ፓርቲዎች መካከል ያለው አለመግባባት እንዳልከው ገልጸዋል። የጠቅላይ ፍርድ ቤት ፕሬዝዳንት ይስሐቅ አሚት እሳቸው ጋር አልተግባቡም፣ ጥላቻ እንዳለ። በዚህ ምክንያት እሳቸው በክነሴቱ ለህንዱ ጠቅላይ ሚኒስትር የክብር ምልዓተ ጉባኤ ለማድረግ ነው የታሰበውና አሁን እንዳልከው ያንን አዳራሹን ለመሙላት እና የቀድሞዎቹን አሁን ላይ ሆኖ ሳይሆን የቀድሞዎችን የክነሴት አባላት እንጠራለን እያለ ነው ገዢው ፓርቲ። አሁን ይሄ ሁኔታም በጣም ጥሩ መስሎ አይታይምና እንግዲህ በእንዲህ እንዳለም ወደ ሌላው ከዚያው ጋር በተያያዘ በሁለት ወዳጅ ሀገሮች መካከል እንደመሰለ ከፍተኛ ጠቅላይ ሚኒስትሮችም ፕሬዝዳንቶችም እንዲህ ጉብኝት ልውውጥ በሚያደርጉ ጊዜ ለኢኮኖሚ ብልጽግና ፍሬያማነቱ አስተዋጽኦ አለው ወይ? አስተዋጽኦ እንግዲህ አለው የምንለው በተግባር ላይ ሆኖ ውጤቱ ስናየው ነው። እንግዲህ አሁን እቅዱ ነው እንግዲህ መስማማቱና ሁኔታዎችን ማመቻቸቱ ነው። እንግዲህ ይህም ባስመለከተ ነው የሚነጋገሩና የሚግባቡት። ከዚያ በኋላ ይፈራረማሉ። ከዚያ በኋላ እንግዲህ ሂደቱን ማለት ውሳኔ ተግባር ላይ መዋሉን እንግዲህ በዚያም ያሉ በዚህም ያሉ መከታተልና ውጤት ማሳየት የሚገባቸው እና አሁን ግን ያው መነጋገሩና መስማማቱ ነው ዋናው። ይህንን ግን ያደርጋሉ ተብሎ የሚጠበቀው ትክክል ነህ። በመፈራረም አለ። ቀደም ሲል በተለያዩ ዘርፎች ልውውጥ በንግዱም በዘመናዊ ቴክኖሎጂ እንዲሁም የጦር መሳሪያ ጸረ ሮኬት የመሳሰሉ ከእስራኤል ትሸምታለች ተብሎ ይጠበቃልና ይህም ከዛ በኋላ ከተፈራረሙ ስምምነት ከሆነ በኋላ ተግባር ላይ ይውላል ማለት ነው። ዞሮ ዞሮ ለሀገራችን ብሔራዊ ኢኮኖሚ ብልጽግና አስተዋጽኦ ያደርጋል ተብሎ ይጠበቃልና። ረሃቢ ማላዛር፣ ቀጣዩ ወቅታዊ ዘገባ ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሌሊቱን ለሕዝባቸው ዓመታዊ ንግግር አድርገዋልና የእሳቸው ንግግር በምን ላይ ያተኮረ ነበረ? የእሳቸው ንግግር እንግዲህ በእርግጥ ይኸው የአሜሪካ ፕሬዚደንት ዓመታዊ ንግግር ያደርጋሉ። እንግዲህ የሀገሪቱን የውስጥና የውጭ ሁኔታ እንዴት እንደሆነ በሰፊው በዝርዝር የማስረዳት ነው እንግዲህ እና ፕሬዚደንት ዶናልድ ትራምፕም ትናንት ሌሊት ላይ በእኛ ያው ከእኩለ ሌሊት በኋላ ነው፣ በእነሱ ግን ምሽት ላይ ነው እዚያ ዋሽንግተን በኮንግሬስ በነገራችን ላይ በእኛ ሰዓት አቆጣጠር ከንጋቱ 4 ሰዓት ላይ በዚያው በሀገሪቱ ከሚገኘው ኮንግሬስ አዳራሽ ተገኝተው ነው ንግግራቸውን ያሰሙት እና እሳቸው እንግዲህ በሁለቱ ነው ያተኮሩት። አንደኛ እንደ አሜሪካ ገናንነቷ፣ አሜሪካ ትልቅነቷ፣ አሜሪካ ተፈሪነቷ፣ አሜሪካ ሀብታምነቷ መቀጠል አለበት ነው የሚሉት። ይህን ባስመለከተ ይህን ያስተዳደር የኔ መንግስት ጥረት ያደርጋል እያደረገም ነው ይቀጥልበታል ነው ያሉት። ከዚያ አሜሪካ ደግሞ በውጭ ሀገሮች በኩል በውጭ መንግስታት በኩል ደግሞ ክብሯ ተጠብቆና ገናነቷ ሁሉም ተቀብሎት መኖር እንዲችል የማድረግ ነው። እንግዲህ በነገራችን ላይ አሜሪካ 250ኛው ዓመቷ ነው ከተመሰረተች ነፃ ሀገር ከሆነች እንደ ሀገር ከታወቀች። ከዚያን ጊዜ ጀምሮ እንግዲህ ያው በየዓመቱ በተራ የሚመረጠው ፕሬዚደንት ይህን የመሰለ ንግግር ነው የሚያሰማና ፕሬዚደንት ትራምፕ 2 ሰዓት ያስቆጠረ ንግግርን ያደረጉት በጣም ረዥም ነው፣ አሰልቺ የሆነ ንግግር ነው። እሳቸው ሁሉንም ነው የነካኩት። የእኛን ጉዳይ ስመለከተ በእኛ አካባቢ ሁኔታ ስለዛ ጉዳይ ሰፋ ያለ ንግግር ነው ያሰሙት። ከዚያም እስራኤል በሐማስ የተጠለፉ ዜጎች እንዲመለሱ አሜሪካ ጥረት በማድረግ በአሜሪካ ትግልና ተጽዕኖ እነዚህ የተጠለፉ ሰዎች በሕይወት ያሉም የሉትም ወደ እስራኤል እንዲመጡ አድርገናል ነው ያሉ። ያኔ በተባሉበት ሰዓት በኮንግሬስ እንግዲህ እንደሚታወቁ አሜሪካ 2 ፓርቲ ነው ያለው፣ ዲሞክራቲክና የሪፐብሊካን ፓርቲ ነው ያለ። ከዚያ 2 ነው። አሁን ፕሬዚደንት ትራምፕ የሪፐብሊካን ፓርቲ መሪ ናቸው። የዲሞክራቲክ ፓርቲ ተወካዮች ያው የእሳቸውን አስተዳደር የእሳቸውን አመራር ሁሌም በመተቸት የሚገኙት ትናንት ምሽት ፕሬዚደንት ትራምፕ ንግግር ሲያደርጉ እንግዲህ በአሜሪካ የተለመደ ነው። በአዳራሹ የሚገኙ የህዝብ ተመራጮች
ፕሬዚደንቱ አንዳንድ ነገሮች ሲናገሩ ተነስቶ የማጨብጨብ ይሄ የተለመደ ነው። ስታንዳፕ ኦቬሽን ይሉታል በእንግሊዝኛ። እና እነዚህ የተጠለፉ ሰዎች እንዲመለሱ አድርጌያለሁ ባሉበት ሰዓት ሁሉም የተቀናቃኝ ፓርቲውም የእሳቸው ደጋፊ ፓርቲም በአንድ ላይ ሆነው ትልቅ ጭብጨባ ነው ያጨበጨቡት። እና ያን የመሰለም ጥሩ አጋጣሚ ነበር። በአብዛኛው ግን እሳቸው ረዘም ያለ አሰልች የሆነ እንዳልኩት ቀደም ብዬ ንግግር ነው ያሰሙት። ያው የአሜሪካን ውስጣዊ ጉዳይ አስመለከተ ብዙ ገለጻ ነው የሰጡት። በውጭም ባስመለከተ እንደዚሁ አሜሪካ ሰላምን ለማስፈን ጥረት እያደረገች ያለችው በዚህ በተለይ መካከለኛው ምስራቅ አገሮች ባስመለከተ የተለያዩ የማይቀራረቡ ሀገሮችን ለማቀራረብ እየተሞከረ እንደሆነና ከዚያ ደግሞ ቀጥሎ ያሉት ምንድነው የኢራንን ጉዳይ ነው። እንግዲህ የኢራን ጉዳይ ነው የሚጠበቅ ያለው። በአሜሪካ በኩል ሙሉ ድጋፍ የለውም። ዜጎች ሁሉም እንደማይደገፉት ነው የሚነገር ያለው። ከዚያም ፓርቲው በኩልም እንደዚሁ የሚያቅማሙ ሰዎችም እንዳሉ ነው። እና ይህም ባስመለከተ ፕሬዚደንት ትራምፕ እስካሁን ድረስ ከቆራጥ ከሆነ ውሳኔ ላይ መድረስ አልቻሉም። ይሁንና ለማሳመን ስለፈለጉ ይመስላል ኢራን እያዘጋጀች ያለችው ጦር መሳሪያ በተለይ የረጅም ርቀት ተወንጫፊ ሚሳኤል የባሊስቲክ ሚሳኤል የሚባለው እስከኛ ሀገር በተለይ ደግሞ የአውሮፓ ሀገሮችን የኛን ያው ወዳጅ ሀገሮች ሊጎዳ የሚችል አደገኛ የሆነ ጦር መሳሪያ ነው እና ስለዚህ እስከ አሜሪካ ማለት ነው እስከ አሜሪካ እስከ ሀገራችን እስከ ቤታችን የሚደርስ ነው ያሉት ትራምፕ። እሱንም ጨምሮ የአውሮፓን ቅርብ የሆኑትን አውሮፓን በብዛት ሊጎዳ የሚችለው እና ይህን ባስመለከተ ኢራን ይህን የመሰለ እኩይ የሆነ እቅድ ስላላት ለዚያ ነው ኢራንን ይህን ከመሰለ የጦር መሳሪያ ከመስራት እንድታቆሚ እያልን አሁን የምንደራደረው። ካልሆነ ግን ያው ጦርነቱ የማይቀር ነው። በጦርነት በጉልበት ተገዳ እንድታቆም እናደርጋለን ነው ያሉት። ይህ በእንዲህ እንዳለ ዛሬ የከፍተኛ ባለስልጣናት የጉብኝት ላይና ንግግራቸው ያተኮረ ወቅታዊ ዘገባችን ሆነና ረሃሚም በዛሬው ዕለት የኛው ክቡር ፕሬዝዳንት ኢሳቅ ሄርዞግ በኢትዮጵያ ዋና ከተማ አዲስ አበባን የስራ ጉብኝት ያደርጋሉ። እስኪ እንዲያው ከሳቸው እንዲያው ከብዙ በጥቂቱ እሳቸው እንግዲህ ወደ ኢትዮጵያ ዛሬ ነው ይሄዳሉ ተብሎ የሚጠበቀው። እዚያም እየጠበቋቸው እንደሆነ ነው የሚነገር ያለው። ሂደዋል መሰለኝ እንደምንሰማው ከሆነ። እዚያ እንግዲህ የሚሄዱት በእርግጥ በብዙ ነገሮች ለመደራደር ነው፣ ለመነጋገር ነው። እንግዲህ ኢትዮጵያ በአሁኑ ጊዜ ለእስራኤል ድሮ ምናት ግን አሁን ቀስ ከጊዜ ጋር የመቀራረብና ብዙ የጋራ ሁኔታዎችን ባስመለከተ በተመሳሳይ አይን የማየት አጋጣሚ እየፈጠሩ ነው ያሉት እና ኢትዮጵያ ለእስራኤል በጣም አስፈላጊ እንደሆነች እና ኢትዮጵያም ለእስራኤል ለኢትዮጵያ አስፈላጊ እንደሆነች መቼም ያውቃሉ። እና ይህንን ባስመለከተ ለማጠናከር ነው እንግዲህ የፕሬዚደንት ሄርዞግ ወደዛ መሄድ ስለ ሁለቱ ሀገሮች ሁኔታ እንግዲህ ሲሄዱ ወደዚያ መቼም እንዲሁ ዝም ብለው ከቢሮቸው ወጥተው አይደለም የሚሄዱ። ከጠቅላይ ሚኒስትሩ ገለጻ ተሰጥቷቸው ከደህንነት ጥበቃ እና ከመከላከያ ኃይሎችም እንደዚሁ ስለ ኢትዮጵያ አጠቃላይ ይዘት ብዙ እውቀት ጨብጠው ነው ወደዚያ የሚሄዱትና ይህንን ይዘው ሄደው ከዛ ከኢትዮጵያ መሪዎች ጋር ሲገናኙ ስለዚህ ጉዳይም እንደዚሁ ለመነጋገር ነው እንግዲህ እና የኢትዮጵያና እስራኤል በአሁኑ ጊዜ የተቀራረቡ ሄዱበት ምክንያት ያው እንደምናውቀው በዚህ አካባቢ የተለያዩ የእስራኤል ጠላቶች ስላሉ፣ የተለያዩ የኢራን ተላላኪዎች ስላሉ በዚያ በኩልም እንደዚሁ በኢትዮጵያ አፍሪካ ቀንድ በሚባለው አካባቢ በዚያም እንደዚሁ በተለያዩ ቦታዎች ይገኛሉ እና ከዚያም እንደሚታወቀው እስራኤል የሶማሌላንድ የምትባለውን አገር እውቅና ሰጥታለች። እስራኤል በብቸኛነት ነው እንግዲህ የሰጠች እሷ ብቻ። ኢትዮጵያም እንደዚህ እውቅና ሰጥታለች እና ያቺ ቦታ ስትራቴጂክ ቦታ ናት ትባላለች፣ አገር ትባላለች። በዚያ አካባቢ ሆኖ እንግዲህ ሁኔታውን ለመከታተልና ለመቆጣጠር የሚቻልበት አጋጣሚ ስላለ ይህንም ለማጠናከር አክሎ ለማጠናከርና በብዙ ነገሮችም ምስጢራዊ የሆኑ የደህንነት ጉዳዮችን ለመነጋገር እና ከስምምነት ለመድረስ ነው የሚባል ግምት ነው ያለ እና ፕሬዚደንት ሄርዞግ የሚሄዱበት ምክንያት ዋናው ይሄ ነው ይባላል።
ግሩም አላዛር፣ በቀጣይነት ወቅታዊ ዘገባ በእንዲህ እንዳለ በውይይቱ በምን ላይ ያተኮረ ነው? እሺ አሁን ወደ ቴሌፎን ውይይቱ እንሻገራለን። ይሸያው አመሰግናለሁ።